ቢያማችሁ ቢርባችሁ ብትታመሙ ቢጠማችሁ ብታጡ ጓደኛ ቢያሰቃያችሁ ሮጣችሁ መገኘት ያለባችሁ ከእግዚአብሔር መቅደስ ነው። ከየት ነው መገኘት አላችሁ? ቤተክርስቲያን የሰላም ሀገር ናት። ያጣችሁትን ነገር የምታገኙት ቤተክርስቲያን ነው። አትባክኑ፣ የትም ቦታ አትሂዱ። እንደውም ሰይጣን አሁን ተንኮለኛ ነው። ግለሰቦች ከቤተክርስቲያን እንዲበልጡብን እያደረገ ነው። እውነት አሰብ በእንዲህ ያለ ቦታ አንድ የበቁ አባት አሉ፣ በእንዲህ ያለ ቦታ አንድ የበቁ አባት አሉ። እንደዚህ የሚባል ነገር የለም። የበቃች የነቃች አንዲት የበቃች አካል ልንገራችሁ። እሷ ማናት? ቤተክርስቲያን። የበቃ ሰው ትፈልጋላችሁ? ቅዱስ ትፈልጋላችሁ? የበቃ ምንም ነውር የሌለበት ቅዱስ አባት ትፈልጋላችሁ? እሷ ቤተክርስቲያን ነው። ቤተክርስቲያን ነው። የበቃ ሰው ማለት ቤተክርስቲያን ነው፣ ሌላ አይደለም። ግለሰብ አትፈልጉ። ሰዎችም አሁን ብልጥ አይደሉ፣ ደካማ ጎናችን እያጠኑ የሆነች 3 ዓመት ውስጥ አንዲት ገዳም ላይ ይቀመጣሉ። ከዛ ያስወራሉ፣ የበቁ አባት አሉ ብለው ያታልሏል። ለምንድነው መከራ የምታዩት? የበቃችሁ ቤተክርስቲያን አለችልህ እኮ፣ የክርስቶስ አካል ናት። በሞቴ የአንድ መነኩሴ እጅ ከመዳሰስ የክርስቶስን አካል መዳሰስ ይበልጣል አይበልጥም? በሉ ነገር እንጂ። እንግዲያው ቤተክርስቲያን የክርስቶስ አካል እኮ ናት። የክርስቶስ አካል ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደነገረን ቅዱስ ጳውሎስ እሱ የቤተክርስቲያን ራስ ነው፣ ቤተክርስቲያን ደግሞ አካሉ ናት ይላል።